ኦርቶዶክስ ሃይማኖት አይደለም። ኦኬ ኦርቶዶክስ ሃይማኖት አይደለም። ኦርቶዶክስ እዚህ ጋር የመጣ ነው መጤ ነው። ኦኬ ኦርቶዶክስን እኔ በእድሜ ቀድማታለሁ ብለዋል። ስለዚህ እንዴት ነው ነገሩ የሚለውን ብቻ ክሊር አድርጉልኝ። ይሄ የኔ ደደብ ነው ያንተም ደደብ ነው እና ከዚህ ድድብናችን ካልወጣን ኦርቶዶክስ አንተ ልትቀድመው በምንድነው? ፕሊስ እሷን መልስልኝ። ታዲያ ይሄንን ለምን አቋረጥክ? አሁን ራስ ልትጠይቅ ለምን አቋረጥክ? አልመለስከውማ። ስላልመለስከው አይ በእድሜ እኮ ቀድማለሁ ነው እሳቸው ባለፈው ንግግራቸው ላይ እኮ ሲያስረዳል። ኦርቶዶክስ በእኔ እድሜ ነው የመጣችው ሲሉ በጣም ብዙ ሰው አግሬሲቭ 2018 ዓመታቸው ነው እሳቸው። ይሄ ያንተ ጉዳይና ያንተ ዕውቀት አይደለም፣ ካንተ ዕውቀት በላይ ነው። ይሄ ጥበብ ነው። ጥበብነቱ ከአእምሮ ዕውቀት በላይ ስለሆነ ነው። ሰው ማን ነው የሚለውን ኦርቶዶክስ አይመልስም። እግዚአብሔር አለ ብለህ የምታመን ከሆነ ያንተ ነብይ ነኝ እኔ። አሁን ዛሬ ይኸውልህ የፍቅር ሀገር ከተገኘማ ካንቺ ነው ማለት ውሃን ከጥሩ ነገርን ከስሩ ይላሉ። አሁን 3 ጥያቄዎችን በማንሳት ነው ወደዚህ ውስጥ የምገባው፣ ምክንያቱም ግንዛቤ እንዲያደርጉ። አሁን ዝም ብሎ ምንድነው ዙሩ ብትን ምንድነው ይሄ ዝርዝር ነጠላ ነገር እንዳይሆን መሰረት ያለው እና ሁለንተናዊ እይታ ሊፈጥር እና ግንዛቤ ሊፈጥር የሚችል እንዲሆን 3 ጥያቄ ጠይቃለሁ። አንደኛው አልፋና ኦሜጋ ማን ነው? ሁለተኛ የኢትዮጵያ አልፋና ኦሜጋ ማን ነው ካልኩ ይሄንን ልቀንሰው። አልፋና ኦሜጋ ማን ነው? አንደኛ ጥያቄ። ሁለተኛው የኢትዮጵያ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ ዕውቀት ምንድን ነው? ሁለተኛው ጥያቄ። ሶስተኛው ጥያቄ ሰው ማን ነው? እነዚህን እርስ በርሳቸው የሚመላለሱ እና በዝርዝር ፌስቡክ ላይ ምን ላይ ከ10 ዓመት በላይ እንትን እያደረኩ እየለቀኩ ያሉት ጉዳዮች ናቸው፣ ያውቋቸዋል። እና 3ቱን ጥያቄ አልፋና ኦሜጋ ማን ነው? ደገምኩት። መነሻ አልፋ ነው፣ መድረሻ ኦሜጋ ነው። ስለዚህ አልፋ መነሻ የፊደል ሰራዊት ሆሄያት ቁጥር ነው። ኦሜጋ መድረሻ የሰራዊት ጌታ እግዚአብሔር ፍቅር ነው። አልፋና ኦሜጋ የነበረ ያለና የሚኖር የሰራዊት ጌታ እግዚአብሔር ፍቅር ነው ማለት ነው። ስለዚህ የነበር አብ ያለ ወልድ የሚኖር መንፈስ ቅዱስ አሐዱ አምላክ ቃል ኪዳን ማለት ነው። ያን በዚህ ትንታኔ ያለው እንደገና ደግሞ የኢትዮጵያ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ምንድን ነው? ኦኬ አሁን በዚህ ውስጥ ነው እንግዲህ ኦርቶዶክስ እዚህ ውስጥ የለም። አየህ ሰው ማን ነው የሚለውን ኦርቶዶክስ አይመልስም። የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ምንድን ነው? ኦርቶዶክስ አይመልሰውም። አልፋና ኦሜጋ ማን ነው? ኦርቶዶክስ አይመልሰውም። ስለዚህ ኦርቶዶክስ እዚህ ጋር የተለጠፈ ነው። ኦርቶዶክስ ከግሪክ ፍልስፍናቱ 2 ወርዶች የመጣ እዚህ የተለጠፈ ነው። በእድሜ ያልኩት ኢትዮጵያ የራሷ ኦሜጋ ነፃነት ምሳሌ፣ የራሷ ግዕዝ ስርዓት ሰላም፣ የራሷ ወንጌል ጸጋ ዘመናዊ፣ የራሷ መዝሙር ሚዛን ግብረገብ ልምድ፣ የራሷ ኦሪት ሕግ ባህል፣ የራሷ ጉዝ ግዴታ ወግ፣ የራሷ አልፋ ፍትህ ታሪክ መነሻ ታሪክ መሻገሪያ ዘመናዊ መድረሻ ምሳሌ ያላት ስለሆነች ያ ተዋህዶ እንጂ ኦርቶዶክስ እዚህ ጋር የመጣ ነው መጤ ነው። ኦኬ ስለዚህ ኦሜጋ ያልነው እግዚአብሔር ነው፣ ምሳሌ ነው። ግዕዝ ያልነው ሥላሴ ነው፣ ሰላም ነው። ወንጌል ገብቶታል ጋሼ? ቆይ አስረዱ። አይደለም ጥያቄው ለመሰለሽ መትዬ ማሁን ነው ለሚሰማቸውም ሰዎች አንደኛው እኔ እነሱን እየጠየቅኩ አይደለም። ለሚሰማቸውም ሰዎች አይደለም፣ ለሚሰማቸው ሰዎች ካልገባ እኮ ለኛ ካልገባ ለዛ ይገባ። ቁጥር ቀላል አይደለም። አንቺን ልጠይቅሽ እድሜ ስንት ነው? በቃ እንደዛ 32 አይደል? አሁን ኦርቶዶክስ ኢትዮጵያ ውስጥ ስንት ዓመቷ ነው? ቆይ ለአንቺ ልጠይቅልሽ ሰዎች በጤነኝነት ሊመለከተኝ ስላልቻለ 2018 ዓመቷ ክርስትናን ከተቀበለች አሁን ቀላል ቋንቋ ነው ውስብስብ ማድረግ ሳይሆን የተጠየቀው ጥያቄ ምንድነው?
ከኦርቶዶክስ እኔ ቀድማለሁ ትናንት የመጣች ነች እኔ ቀድማለሁ ትናንት የመጣች ነች ነው ምንድነው ትናንት የመጣች ቁጥር የሚባል ነገር እኮ አለ አሁን እሱ እድሜ ያለው እኔም እድሜ ያለኝ ለመታወቂያ ምን ጽፈው ለምሳሌ የኦርቶዶክስ ተዋህዶ ቤተክርስቲያን ወንጌልን ከተቀበለች ወንጌል የሚባለው የክርስትናው 2018 ዓመቷ ቆይ አይደለም ጥያቄ ሰዎች ጠይቋት ነው 2018 ዓመቷ እንግዲህ ክርስቶስ ከተወለደ አይደል ወይም በፈረንጁ 2025 እንበለው አያጣላንም ቁጥር እኮ አንድና አንድ ሁለት ነው አይደል እኔ ነኝ የምቀድመውና እሷ ነች በኋላ የመጣችው የሚለው ማስረዳት ሲምፕል በሆነ መንገድ አይቻል ገብተሽ ከሆነ አሁን ልክ ነህ ግን እሳቸው ማስረዳት የለመዱት በእንደዚህ መልኩ ከሆነስ ምኑ እሱማ በፊት ብለውታላ አሁን ጠያቂዎች ናቸው የጠየቋትና የጠየቀችኝ ስለዚህ ይሄ ያንተ ጉዳይና ያንተ ዕውቀት አይደለም ካንተ ዕውቀት በላይ ነው ይሄ ጥበብ ነው ጥበብነቱ ከአእምሮ ዕውቀት በላይ ስለሆነ ነው ስለዚህ የማታውቀውን ነገር እንደ አዋቂ ለመምሰል ለምን ትደክማለህ ድካምህ እኮ አሳዘነኝ አይደለም ጥበብ ማለት እኔ ጥበብ ማቀው እኮ አንተ የምታውቀው ፌክ ነው የምትላቸው አይደለም ፌክ አይደለም መኪና ፈጥሯል የሰው አምሮች ጥበብ ቁሳዊ ውስጥ ነው ቁሳም ይሁንም ጥበብ የምትለው እንግዲህ ጥበብ ከሆነ ትምህርት ፈጥሯል ኪነ ጥበብ ልትለው ኪነ ጥበብ ፈጥሯል ሰው ልብስ ፈጥሯል ጫማ ፈጥሯል የሰውን ውጤት እየተጠቀምክ ነው የእግዚአብሔር ግን ጥበብም አይደለምም ድንቁርናም አይደለም አይገለጥም እሱ አሁን አንተ ነገሮች ጥበብ ከሆነ ማውሰብሰብ ከሆነ ጥበብ ልክ ነህ እስማማለሁ ጥበብ ማለት ግልጽ ቋንቋ ኢዝሊ እኮ የሚቀርብ ነገር እኮ ወንድሜ ዕውቀት እኮ ነው ወንድሜ አንተ የምታውቀውን እኔ ግን የማላውቀውን ስትነግረኝ ከኦርቶዶክስ አንተ ልትቀድመው በምንድነው ፕሊስ እሷን መልስልኝ ታዲያ ይሄንን ለምን አቋረጥክ አሁን ራስህ ልትጠይቅ ለምን አቋረጥክ አልመለስከውማ ስላልመለስከው አይ በእድሜ እኮ ቀድማለሁ ነው እሳቸው ባለፈው ንግግራቸው ላይ እኮ ሲያስረዳል ኦርቶዶክስ በኔ እድሜ ነው የመጣችው ሲሉ በጣም ብዙ ሰው አግሬሲቭ 2018 ዓመታቸው ነው እሳቸው አይደለም በቡልም ትመራ ነበረ ደግሞ ኢትዮጵያ ከዛ በፊት እኮ ስለሱ ደግሞ ተዋህዶ እያሉ ሲያስረዱት የነበረው ተዋህዶ ከግሪክ የመጣ ቋንቋ ከግሪክም ከምንም ቋንቋ ተዋህዶ ከዛ ይምጣሽ ችግር የለውም ኦርቶዶክስም ከዛ ይምጣ ያቸው ኦርቶዶክስ ስንት ዓመቷ ነው እዚህ ከቆየች ይኸውልህ እሳቸው 60 ዓመት እድሜያቸውን መገመት አልችልም እኔ ከሳቸው እድሜ አሁን ይሄንን ነገር ጥያቄ መቀረቡ ለማብራራት መደረጉ ራሱ ትንሽ እንትን ነገር እንደዚህ ቀልድ ምን ያደርጋል ቀልድ እኮ ነገር ነው እንዴ አንተ ማታውቀው ከሆነ አዳምጪ እኔና አንቺ የምንግባባበት በፍጥረት ዓለም እኔና አንቺ የምንግባባበት ህይወት አለ እኔ ጋራ ህይወት አለና አንዱ ህይወት አለ የመተንፈስ ማለት ቁጥር ደግሞ የሚባል አለ አንድና አንድ ሁለት እኮ ነው ለምንድን ነው ሶስት ነው ብለሽ መጨቀጨቂ እኔ እኮ ሶስት ነው ብያለሁ መጨቀጨቂ እሱ እንደዛ ነው እያለ ያለው እንዴ አንተ እኮ ነው የፈረሽከው እያለ ስላልገባ ስላልተረዳህ ኦኬ አልተረዳውም እኮ ብትል ዕውቀት እኮ ነው እሺ አልተረዳውም አስረዳኝ ይሄ ነው አግባብነት ያለው ምክንያቱም እንዲህ ካልክ የማታውቀውን ልታውቅ ክፍት ሆነሃል እውነት ነው ከፍቱኛለሁ አስረዳኝ በደንብ ሰማሃለሁ በጣም አሪፍ ጋሽ እሱን ተውትና ለኔ ያስረዱኝ ለኔና ለተመልካቾቻችን ኦርቶዶክስን እኔ በእድሜ ቀድማታለሁ ብለዋል ስለዚህ እንዴት ነው ነገሩ የሚለውን ብቻ ክሊር አድርጉልኝ ኦኬ አልኩኝ አሁን እኛ ኦርቶዶክስ ስንል የሁሉም እንትን ያለው በሃይማኖት ላይ ነው ኦኬ ኦርቶዶክስ ሃይማኖት አይደለም ኦኬ ኦርቶዶክስ ሃይማኖት አይደለም ሃይማኖት ብሉይ ኪዳን ወይም ህገ ኦሪት ነው እና የሙሴ ህግ ሃይማኖት ነው ብሉይ ኪዳን ኦኬ አዲስ ኪዳን ወንጌል እምነት ነው የኪዳኖች ኪዳን ግዕዝ እውነት ነው የማታውቁትን ነገር ለማወቅ የተሞላችሁትን ይዛችሁ ኦኬ ከዛ ጋር ካልሆነ ልትሉ ከሞከራችሁ ማወቅ እንዴት ይቻላል ለማወቅ እኮ መጠየቅ አለብን አሁን ለማወቅ ነው የጠየቁት ስለዚህ እኔ ደግሞ ያየሁትን እና ሰዎች ከሚያውቁት በላይ የማቀውን ነው አቅጣጫ እና መረጃ እየሰጠው ያለው አንድ ነገር ላቋርጦትና አንድ ነገር አስረዱኝ እድሜዎት ስንት ነው እርሶ በ1950 ጥር 21 ለታስተሪዮ ተወለድኩ አሁን 68 ሊዝ ጥር ይመጣል ማለት ነው ያ ማለት ኦርቶዶክስ ከ68 ዓመት በታች ነች ኢትዮጵያ ውስጥ ማለት ነው ኦርቶዶክስ የሰውን ጥያቄ ላስረዳ እኛ እኮ እኔ እያወራ ያለው ስለ ኢትዮጵያ ነው ኢትዮጵያ እዚህ ጋር
ብልጣብልጥ መሰሪዎች በካርታ የሰሯት ወይም በዳቦ የጠፈጠፏት እሱም ኢትዮጵያ የምትባል የለችም ሳይሆን ኢትዮጵያ ሰማያዊ ምስጢረ ሥላሴ ናት። የግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ናት። ኢትዮጵያ የአዳም የተቀባ ሕይወት ሰው ማንነት ናት። አበሻ አረብ ፈረንጅ አትልም፣ እስላም ክርስቲያን አትልም፣ ጥቁር ነጭ አትልም፣ ወንድ ሴት አትልም። የአዳም ማንነት ናት። እኛ እዚህ አናውቅም። ከኢትዮጵያ ነው የመጣ ነው፣ ወደ ኢትዮጵያ ነው የምንመለሰው። ነገር ግን ወደ ኢትዮጵያ ለመመለስ ታሪኳን መስላት አለብን። ከኢትዮጵያ ነው የምንመጣው ወደ ኢትዮጵያ። ይሄ በጣም ይሄ ደስ የሚል አዲስ ሀሳብ ነው። ይሄንን አግሪ አድርጌያለሁ። እኔ ግን ሳይበዛ አሁን ኦሪት ምንድነው ያልከው ወዳጄ? ኦሪት እኮ የአይሁድ ህገ መንግስት እኮ ነው ሙሴ የጻፈው። አሁንም ግን ኢትዮጵያ ግድ የለም በህገ ኦሪት ትመራ ነበር፣ ችግር የለውም፣ ሃይማኖት ነው። አዲስ ኪዳን ደግሞ ነጮች የፈለሰፉት ሃይማኖት እኮ ነው። አንተ የሰማኸውን እኮ ነው የሰማሁት። እንደው ምን ነኝ? ቆይ እኔ የኖርኩትን ነው፣ አንተ የሰማኸውን ነው። ግድ የለም ኑሮዋል፣ እርሶ ነበሩ ማለት የኖሩትን ነው። እኔ ደግሞ የኔን መረዳት ንገሩት፣ እድል ስጡኛ ጋሽ አዳምጬ እስካሁን ወሬ እኮ የኔም ወሬ አንተን አያስረዳም፣ ያንተም ወሬ እኔን አያስረዳም። ወሬ የኔን ቀደዳ ደግሞ ስሙት። ምን ትርጉም አለው? የኔንም እኮ መስማት የለብህም። እሺ አልሰማም። እኔማ እርሶንማ መስማት እኮ ማለት ማዳመጥ ማለት እኮ መረዳት እኮ። ምቀኛ ትሆንባቸዋለህ። አሁን ምቀኛ ሆንክባቸው እንዳይሰሙ። ስሚ አዲስ ኪዳን እኔ አሁን እንግዲህ አነባለሁ ክርስቲያንም ስለነበር ማንበብ አይደለም ይሄ መኖር ነው። ችግር የለም። የኔን ላስረዳ የእርሶን አይደለም እኮ። ምንድን ነው የምታስረዳው? ያንተ እኮ አዲስ ኪዳን ተነቧል። አውሮፓኖች የፈጠሩት አውሮፓ ይባል የለም። ቆይ ጨርስ። ቅድም እኮ ብለዋል። ያልከውን ራስህ ታጣርሰዋለህ እኮ ያልከው። ግድ የለም ሰው የፈጠረው ዲስኩር ነው። አዲስ ኪዳን ኢትዮጵያዊ ደግሞ አሁን ከኢትዮጵያ ነው የመጣ ነው፣ ወደ ኢትዮጵያ ነው የምንሄደው ማለት ምንድን ነች ኢትዮጵያ? ማነች ኢትዮጵያ? ለአንተ ኢትዮጵያ ደሃ ናት። ኢትዮጵያዊነት ነው። ይሄን ደግሞ የሰማኸው ከኢትዮጵያ አልመጣሁም። ስለ አምላክህ ስለ መንፈስህ ካላወቅህ ስለ ከኢትዮጵያ አልመጣሁም። እኔ ከኢትዮጵያም አልመጣሁም፣ ወደ ኢትዮጵያም አልሄድም። ስለዚህ እኔ የመጣሁት ስለዚህ ሞትህን ትሞታለህ። እሞታለሁ፣ ችግር የለም። መርጠሃል እኮ ችግር የለም። መርጫለሁ፣ ያሳውቃል። በሲኦል ነኝ እኔ መርጫለሁ፣ ችግር የለም። በሲኦል ትችላለህ። ማንም በምርጫ ሊገባ አይችልም። ይሄው አሁን ቅድም ምግብ በልተናል፣ እንጀራ ከእንጀራ ከውሃ ከምናምን እግዚአብሔር ዘር አዘጋጂ። ወገቤ ላይ ዘር አለ፣ ሴትም ወንድም። ቆይ የኔን አትበሉ፣ ከሱ ነው የመጣው እኮ አንተ። ሌላ ግድ የለም የሆነ ገባኝ፣ ግድ የለም። አንተም ከሱ ነው የመጣው። አሁን አንተ የምትለው ነገር ግድ የለም። እኔ እኮ ጸጥ ብያለሁ የሰማሁ። ለምን ልትያዝ ስትል ታመልጣለህ? ግድ የለም እድል ስጥ። አንተ ማርነት ስለምትወጣ ልትያዝ ስትል ማርነት ወሬ ያንተ ወሬ ግድ የለም። ቆይ አንዴ እድል ስጠኝ። የኔ እንኳን ከጥበብ የመጣው የወረደው ወሬ ሊይዝህ አይችልም። እንኳን ያንተ ቅድም እንዳልከው የተለቃቀመው ይቅርና እንቅልፍ እምቢ ብሎት ከተለያየ ነገር ሰምተው ያመጡት ቅዠት እንጂ ከላይም አልመጣም ከታችም አልመጣም። ስለ ቅዠት አታውቅም። ሰው ሁሉ ላይ ያለ ድንቁርና ነው። ለምን መሰለህ? እውንን እንዳታስቆሚ። ቆይ ይሄ ወሬ ከሰው ከአንተም እንደሌሎቹ ጭንቀት ፍርሃት የፈጠረብህ ተረት እንጂ ይሄ ከኢትዮጵያ አልመጣንም፣ ወደ ኢትዮጵያም አንሄድም። የመጣ ነው ከሴት ወንድ ግንኙነት። ቆይ እንጨርስ እንጂ ለምን ክህደትን ታውቃለህ ወይ? አዎ ግድ የለም እኔ ልጨርስ። ከሴትና እኔ ቆይ ኧረ ስለ በህግ አምላክ እኔ ሰማሁት። ህግ ምንድን ነው? አዎ እንግዲህ አወራለሁ፣ ስለ ህግም አወራለሁ። አሁን እርሶም የመጡት እኔም የመጣሁበት እርሶም ሴትና ወንድ ተገናኝተው አባትና እናት አሉ፣ ሴትና ወንድ ተገናኝተው ነው የመጡት። እርሶም በዛ መንገድ ልጅ አምጥተው ሊሆን ይችላል። አይደለም ቆይ በኋላ ትመልሳለህ። ሳልፈጠር አልተወለድኩም። ግድ የለም በኋላ ታወራለሁ። እሱ ግድ የለም። አሁን ለምን ሐሳብ ታስቀይራለህ? ምንድነው ሐሳብ ማስቀየር? አንተ ፈርተህ ነው ተጨንቀህ ነው። ኦኬ አዎ ለምሽ ችግር የለም። ቆይ ስለ ድፍረት ታውቃለህ ወይ? ስለ አሸናፊነት ታውቃለህ? ስለ በኋላ እንመጣለን። አሁን መጀመሪያችን ወሬ ነው። በኋላ ለምን ኢትዮጵያ ስለምትባለው እናውራ። ኧረ ግድ የለውም ተው። ኢትዮጵያ የምትወራ አይደለችም። ምንድን ነች ታዲያ? ኢትዮጵያ ማነች? ሐሳብ ናት፣ መንፈስ ናት። አዎ ኪዳን ናት፣ ቃል ናት፣ ተስፋ ናት። ደግሞ ሁሌ ትስቃለህ። በወሬ አጥር ውስጥ ያላችሁ እውነቴን ነው የምልህ። ኧረ ሰው ይስማ። ስቆ እስከሚጨርስ ለእኔ ጥያቄ መልሱ። አሁን ኢትዮጵያ ስንል ልብ በይ፣ ኢትዮጵያ ስንል ቃል ኪዳን ናት። ኢትዮጵያዊነት ስንል ጊዜ ዘመን ነው።
አየሽ ይሄን አናውቀውም። እና አሁን ቅድም ወደ ጠየቅሽኝ ስመልስልሽ አሁን ተዋህዶ ያልኩሽ እግዚአብሔር ኦሜጋ፣ ስላሴ ግዕዝ፣ ኢየሱስ ወንጌል፣ ዳዊቶ መዝሙር፣ ሙሴ ኦሪት፣ ፈርዖን ግዑዝ፣ ሴጣን አልፋ እነዚህ 7 መሰረቶችን ተመስርታ በተስፋ ብርሃን የምታበራልን ጥበብ ኢትዮጵያ ናት። ግዕዝ አሁን ይህ እኛ በውጪ እንቶፈንቶ ትርክት ወይም ፍልስፍና ቲዮሪ ተሞልተን ኢትዮጵያ ድሃ ናት፣ ኢትዮጵያዊነት ኋላ ቀርነት ነው፣ አሁን አምላክ የለም ክደን፣ መንፈስ የለም ዘግተን፣ ነፍስ የለም አፍርሰን፣ ሰብ የለም አቋርጠን ሉሲና አርዲነን ብለን ሙዚየም እኮ ያስቀመጥን ዝንጀሮ ናችሁ ብለውን ዝንጀሮ የመሰልነን። ኦኬ እኔ ከዚህ ተላቅቄ ኦኬ በኢትዮጵያ ማንነት ነው ያለሁት። ኢትዮጵያ ተዋህዶ እንጂ ኦርቶዶክስን አታውቅም፣ ሙስሊምን አታውቅም፣ ፕሮቴስታንትን ማንንም አታውቅም። ኢትዮጵያ ሴት ወንድን አታውቅም። ኢትዮጵያ ጥቁር ነጭን አታውቅም። ኢትዮጵያ እስላም ክርስቲያንን አታውቅም። ኢትዮጵያ አበሻ፣ አረብ፣ ፈረንጅ፣ አማራ፣ ትግሬ፣ ኦሮሞን አታውቅም። ኢትዮጵያ የዓለም አቀፋዊ ሕዝብ ሰላም፣ ስርዓት፣ ቃል ኪዳን ተስፋ ናት። እምብርሃን፣ ቅድስት፣ ድንግል፣ ቅብዓት፣ ታቦት፣ ጽላት፣ ስልጣኔ፣ ውቅር እስከ ባቢሎን ቅርስ፣ እስከ ቄሳር ገንዘብ፣ እስከ አሕዛብ ወረት፣ እስከ ነገድ ንብረት፣ እስከ መንጋ ቀንና አውሬ ሌሊት ኢትዮጵያዊነት ደግሞ እስከ 14 ትውልድ ድንግል ተፈጥሮ ጸጋ። አሁን ይሄን ስላልሰሟችሁ እዚህ በተሞላችሁት እግዚአብሔር የለም ኢትዮጵያ ማናት ድሃ ናት እንዲህ ኦኬ ልክ ነው። እና አለማወቅ እኮ በሽታ ነው። ለማወቅ መጣር እና ማወቅ መድኃኒትን ያስገኛል። መድኃኒታችን እምነት ነው። ጤንነታችን እውነት ነው። በሽታችን ሐሰት ነው። ሐሰት ቋንቋ ንግግር ነው። ጤንነት ቃል ተግባር ነው። እምነት ደግሞ ስነ ምግባር ነው። ያለ እምነት ስነ ምግባር ወደ እውነት ተግባር ልንሻገር አንችልም። ስለዚህ እኛ በሐሰት ንግግር ጠፍተን እና ሳናውቅ ያለማወቃችንን እውቀት አድርገን ይዘን ልክ ስናወራ ወሬያችን ስንናገር ንግግራችን ከተግባርና ከስራ የሚበልጥ አስመሰልን። ለእርሶ ይገባዎታል ግን የምታወራው ለአንተ ይገባሃል? ለኔቶ አይቁም ነገር ለአንተ ይገባሃል? አሁን እኔ አይ ነው ለምን የኖርኩት ነው የማይገባ የለም። ቅን ለምን አትሆንም? አሁን ይሄ ጥበበኛ ከሆንክ እኮ ትሁት ቅን ሁን። ስለ ቅንነት ልታውቃችልም በማውራት ካልሆነ ግድ የለም። አሁን ቅን ሁንና ትንሽ ይሄ ልብህን ክፍት አድርገው እንደምትለኝ እኔንም ቅን ሁነህ የምትለው ይገባሃል አንተ ለራሱ ፕሊስ በእናትህ አዎ ወይም አይደለም በለኝ። ይገባሃል? አይቁም ነገር ምናምን አሁን ይሄ ሁሉ ቆይ ያንተን ነገር እየነገርከኝ ነው የኔን አይደለም። ይገባሃል ወይ ላንተ አይደለም ነው የምኖረው ነው ምንድነው? የማርያም መንገድ እስቲ ምንድነው የማርያም መንገድ ስጡኝ። እሳቸው ያሉት ምንድነው? ኦርቶዶክስ ሌላ ነው፣ ተዋህዶ ሌላ ነው። ከርሶ ንግግር እንደተረዳሁት ኦርቶዶክስ ከ65 ዓመት በታች ናት ኢትዮጵያ ውስጥ። በቃ ሲምፕል አይደል? እሳቸው ይቀድማሉ ኦርቶዶክስ። በግሪክ ከኔ በላይ ነው። በግሪክ ኢትዮጵያ ውስጥ ግን 68 ዓመት ነው ብለው ኢትዮጵያ ሲመጣ 68 ዓመታቸው ነው። ይሄ ደግሞ ሃይማኖትን ለመበረዝ ግድ የለም ቁጥር ከሆነ 68 ዓመታቸው ነው። እሳቸው 68 ዓመታቸው ነው። የኢትዮጵያ ኦርቶዶክስ ደግሞ ቅድም ባለው የኢትዮጵያ ኦርቶዶክስ የሚባል የለም ነው ያለው። እሺ ኦርቶዶክስ የግሪክ ኦርቶዶክስ ከግሪክ ነው የመጣው። የኛን ግዕዝ ልብ በል ትልቅ ይሄን ልል የቻልኩበት ለምን መሰለህ? አሁን እኔ አንድ ነገር ፕሊስ ከኢትዮጵያ ነው የመጣ ነው ሰምቻቸው ወደ ኢትዮጵያ ነው የምንሄደው። ኢትዮጵያ ስፕሪት ነች፣ ድንግል ነች፣ እመብርሃን ነች ኢትዮጵያ ማለት ነው። ያንተ አምላክ ያንተ ኢትዮጵያ ነው ያው እኔ ታሪክ አውቃለሁ። እኔ በደንብ ታሪክ ፍላጎቴ ነው። ይሄ ፖለቲካ ታሪክ በደንብ ነው የማጠናው መጽሐፎችን። ኢትዮጵያ የምትባለው እኮ አፄ ምኒልክ እኮ ነው በአንድ አድርጎ ያበጃት። የለም እኮ እኔ ልናገር ይሄ እኮ ፋክት እኮ ነው። አፄ ምኒልክ ነው ኢትዮጵያን ያበጃት። አንድ አፄ ምኒልክ የሚባል አታውቅም ኢትዮጵያ? ግድ የለም የእርሷ አታውቅም፣ ጃንሆይንም አታውቅም፣ እኔንም አንተንም አታውቅም ኢትዮጵያ። እሺ አታውቅ፣ እኛ የምናውቃትን ኢትዮጵያ እናውራ። ስለዚህ ሰዎች የጠፈጠፉና የጋገሩ እናት ያልሆን ኢትዮጵያ አፄ ምኒልክ ኦኬ፣ እናንተ ስለዛው እኛ እኔ ግን ስለ ሰማይ ታወራለሁ። እርሱ እኛም እናውቃት ኢትዮጵያ
እኛ የምናውቃት አንድ ግሩም የሆነ የተሰበካችሁ አሁን ስነ ስርዓት የሚባለው ነገር ኢትዮጵያ አጼ ሚኒሊክ በአንድ ህግ በአንድ ስርዓት መመራት አለብን ብሎ ቀድሞ የነቃ ሰው የተሻገረ ሰው በአንድ ስርዓት አንድ መከላከያ ይኖረን አንድ ስም ይኖረን አንድ ባንዲራ ይኖረን ብሎ ኢትዮጵያን መሰረት ያስያዘ ድንቅ ንጉስ ነው እሱ ነው ኢትዮጵያን የጀመራት ሚኒሊክ ነው አሁን ደግሞ ኤርትራ ተቆርሳለች ሚኒሊክም ያቆያት ኢትዮጵያ የለችም አሁን ኤርትራ ተቆርሳ ሄዳለች ጅቡቲም ድሮ በኢትዮጵያ ነበረች ይባል ተቆርሳ ሄዳለች እቺ ኢትዮጵያ የምትባለው የሰው ዕቀት እንጂ ሰማይና ምድር ውጭ ምንም ነገር የለም አሁን እሱ የሚያወራን ቅዠት አይደለም ለሌላ ሰው ለራሱ አይገባውም እኔ 100% እርግጠኛ ነኝ በዚህ 100% ለማውልሽ እኔ ደሙ በኔ ነው ከዛ አይነት ግዴለም ደሙ በኔ ነው ከዚህ ውጪ አይደለም ከዚህ ውጪ ሶሪ ግዴለና ከዚህ ውጪ ወሬ ድሮ በልጅነቱ ነን ዝም ብለን የምንለው ነገር ይሄ የጴንጤ ልሳን ማለት ነው ይሶሪ አሁን የጴንጤ ልሳን አይተረጎም ማለት ሬቤሴ ክራባ ሻራባራባራ እንደሚለው በአማርኛ ሆኖ የወንድሜ ማለት ነው አይተረጎምም አይበራራም አይገባም ይሄ ጥልቅ የሆነ ድንቁርና ነው ሞተህ የምትገድል ጠፍተህ የምታጠፋ ኦኬ ደንቁረህ የምታደነቁር አውረተህ ኦኬ ከዚህ ውጭ አይደለም ላንተ እማዝንልህ ነኝ ኦኬ አዝንልሃለሁ በጣም እጅግ በጣም ይሄን ያህል እድሜ ስትመጣ እዚህ ስትደርስ በእንዲህ አይነት ሁኔታ መገኘት ለዛውም እዚች አንተ በተሳሏት እንኳን ብትሆን ኢትዮጵያ ኦኬ እዚህ ጋር እንዲህ መሆንህ እጅግ በጣም ስለዚህ አሁን አንቺ መንግስተ ሰማያት ዛሬ የገባኝ አሁን መንግስተ ሰማያት ሰው መስማት አለበት መንግስተ ሰማያት ኢትዮጵያ ነች ወደ ኢትዮጵያ ነው ምን ሄደው ኦኬ ቆይ እዚህ ጋር ባህር ዳር ነው ያለሽ ብሏል በቀደም ደግሞ ፕሮፌሰር ቶሎሳ ፍቅሬ ነው ማን ነው የሚባለው ባህር ዳር ፍቅሬ ቶሎሳ ጣና ፕሮፌሰር ጣና ጥግነሽ ብሏል በቃ ጣና ጥግ ተሆነሽ ጎረቤት ነን ማለት ነው ይኸውልህ ከዛ ሁሉ ውጪ ነው የኔ አየህ እዚህ ጋር በማይንዳችሁ ሴት የምታውቁት አይደለም እኔ ማወራው የምጽፈው ሶርስ ነገር ይብልህ እንኳን ነገረኛል ይሄ እብደቱ ነው አንተ ጋር ብቻ ነው ያለው ሌላ ሰው የማይገባ ሊገባም አይችልም በጣም አሪፍ እሺ አንተ ቀኝህን እኔ ለአንተ የተላኩ መልአክ ነኝ ዛሬ አሁን ከዚህ ባርነት እስራት እንድትወጣ የእውነት ነው የምነግርህ እግዚአብሔር አለ ብለህ የምታመን ከሆነ ያንተ ነብይ ነኝ እኔ አሁን ዛሬ ይኸውልህ አየህ እድሜ አሁን ቀሪ ዘመን ሙት ውስጥ ነው ያለኸው ኦኬ ታስራሃል ኦኬ በወሬ አጥር ውስጥ ታስራሃል ኦኬ ይሄ የኔ ደደብ ነው ያንተም ደደብ ነው እና ከዚህ ድድብናችን ካልወጣን ይሄ ነብይ ማለት ምን ማለት ነው ንቃተ ህሊና እኮ ነው ነብይ ሌላ ነብይ አትፈልግ ያኔ ንቃተ ህሊና ነኝ በዝብሽ አንተ እኔ ዛሬ ላንተ የመጣው ንቃተ ህሊና እኮ እኔ እኮ ከንቃተ ህሊና ወርጄ በድድብና ያወራሁኝ ነው ኦኬ ካንደበታችን ማር ሊቆረጥ ከልቦናችን ወተት ሊፈልቅ እኛ አዳም የተቀባ ህይወት ሰው ነን ነገር ግን አዳም ደግሞ እርክሳት እንጂ ቅድስና አይተላለፍም አዳም የለም አይደለም አዳም ደግሞ ስለዚህ አዳምን ካላወቅ አንተ ሰው አይደለም ማለት ነው ወይ መንጋነ ወይ አውሬ ነህ እሺ የትኛው ነው ምን አይነት አውሬ የመረጥከው ነው ምን አንተ የመረጥከው እኔ በቃ የሚስማማኝ እንትን ስለምወድ ድመት ልሁን አሁን ጥሩ ነው